እስቲ ስለ እውነት ዛሬ እናውራ። ከሃይማኖት ውጡና ሁላችሁም እቺ ልጅ በደንብ አዳምጧት። ከሃይማኖት ግን ውጡ። ስለ እውነት ነብያችን ሰለላሁ ዐለይሂ ወሰለም ለምን ወደድሽ የምትሉኝ ሰዎች ዛሬ እስቲ እንደው ዘርዘር ላርግላችሁ። በእኔ አረዳድ እኔ ውስጥ ፍቅራቸው እንዴት ሊገባ እንደቻለ ለምን አልነግራችሁም? እንደውም ከሃይማኖቱ ወጣ እናርጋቸው እስቲ ከነብይነታቸውን ተወት እናድርገውና እስቲ የትኛሽ ነሽ ጠላትሽ ጎረቤትሽ ሆነ ጠላትሽ ለዛውም ስትወጪ ስትገቢ በተንኮልና በቅናት ውሃ ምደፋብሽን ሰው የት ሄዳ ነው የጠፋችሁ ብለሽ የምትፈልግ ሰው እስቲ ያሳየኝ። አንደኛ የሙት ልጆችን የቲሞችን መንገድ ላይ ያለውን ያገለሉትን ልጅ ናስቲ ብለው አቅፈው ወስደው አብልተው አጠጥተው በትንሹ ነው የምላችሁ ልጃቸው የሚያደርግ ማን ነው? እኔ የሙት ልጅ ነኝ። አጎታ ክስቶቹ አክቹ ነው ያሉኝ። እኔ ልንገራችሁ የቲም ሆኜ ማለት እስቲ ምን ትመስላለች ይቺ ባለጌ ይቺ እንደዚህ። እኛ ይኸውላችሁ ግልጽ፣ በተለይ የቲም ልጆች ግልጽ ነን። ለምን አስመሳይነትን ሰብኮ ያሳደገን ሰው ስለሌለ በቃ ልክ እንደ ህፃን ነው የምንኖረው። ግልጽ ነን፣ ፊት ለፊት ነን። እነሱ ግን አስባችሁታል? የማያውቁት ልጅ ከመንገድ አንስተው እንትናሉ። እኛ አክስት፣ አጎት፣ ዘመድ ራሱ እህት፣ ወንድም ራሱ በግልጸኝነታችን ይጠሉናል። አስመሳይነታችን ከየትም ስላላገኘ ነው ማለት ነው። ሀበሻ ስርዓት ሳይሆን አስመሳይነትን ነው የሚያስተምረው። በሶስተኛ ደግሞ ህግ። አሁን ከሃይማኖት እንውጣ ብለናል አይደለ? ቁርአን በቃ እንደው ካላህ አይደለም የሚመጣው ነብዩ ናቸው የጻፋችሁት ብላችሁ እንኳን ብታምኑ 4 ሚስት በሐቅ ያግባ። ስትራቴጂያቸው የስልጣኔያቸው እንደው ምን ያህል ስልጣኔያቸው ነው የሚያሳየው። ለምን መሰላችሁ? አንድ ለአንድ ተጋቡ። ከዛስ ባሏ ሄዶ አንዷን ይሸጉራል፣ እዛ እንትን ያዛ ልጅ በልጅ አድርጎ እነዛ ልጆች ወደ እግዚአብሔር ያለቅሳሉ፣ ወደ አላህ ያለቅሳሉ። ልጅ ማሳደግ አቅቷቸው ይንከራተታሉ ምናምን። ግን እዚህ ጋር ሃይማኖት አስገቡትና ምን አደረጉ? ፈቃድ ሰጡት 4 አግባ ብለው። ግን ስታገባ እኩል ማስተዳደር ቻላሉት። አያችሁ? ፍቃድ ሰጠው ስትራቴጂያቸው። ከዛ ደግሞ ራሱንም እንዲገዛ። ታዲያ እነዚህን መሪ እንደው እስቲ አንብቡ። ለማንኛውም እስቲ አንብቡ ስትራቴጂያቸው። በቃ እኔ እንጃ እነሱ እኔ መጥላት ጭራሽ ነው የማልችለው ከሃይማኖት ጋር እንኳን ባታገናኙት። ምክንያቱም ሰዋዊነት እንደዛ ነው ብዬ ስለማምን አሁን እኔ ባለሁበት እንደ ብቸኛ ነኝ። በቃ ሃይማኖተኞችም ካባናችሁ ዋላ ጴንጤ ዋላ ኦርቶዶክስ ዋላ ሙስሊም አብዛኞቻችሁ ካባ ነው ከቨር ነው ሃይማኖታችሁ እንጂ እውነትን አትኖሩም። እንኳን ጠላታችሁ ልትፈልጉ ለወዳጆቻችሁ ውድቀት የምትመኙ ናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ወደድሽ ብላችሁ የምትጠሉ የሃይማኖት ካባ የለበሳችሁ መተት ቤት ለመተት ቤት የምትዞሩ አሲዳም ስግደት እየሰገድሽ ጓደኛሽን የጎረቤትሽን ነገር የምታፈራርሽ አላላ ያሳርናል እያልሽ ግደላት ገልብጣት ዘንዶ ተወግተው እንትን ብሎ የምትይ ሰላት ሰጅና ከሰዓት እህትሽን ሀሜት የምታሚ ምናምን ናችሁ። ስለዚህ ሃይማኖትን ሳይሆን መወደድ ያለበትን እውነት ስለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ እሷ ልጅ ስለ እውነት ነው ያወራችው። እንጃ ብቻ በነገራችን ላይ ኦርቶዶክስ የሆናችሁት በጣም እያነበባችሁ ነው። ብዙ ልጆችን እያመጣሁላችሁ ነበር ኦርቶዶክስ ሆና ቁርአንን እየቀራችና ሰሞኑን በጣም በቃ በነገራችን ላይ ማንኛውም ሃይማኖት ላይ ሆናችሁ መማር ማንበብ ግድ ነው። የሆነን ነገር ግዴታ ከአባትህ ከእናትህ የወረስከው ሳይሆን ጭንቅላትህ ወስዶክ ተመራምረህ የሆነ ነገር ላይ መድረስ ግድ ነው። ሰው ዝም ብሎ እንደ በግ አይደለም የሚነዳውና ዛሬ እንግዲህ እቺ እህታችንን እንደሰማችኋት ነው ስለ እውነት ነው ያወራችው። ስትራቴጂ ብቻ የሚያስቅም ነገር አውርታለች። ማለት ስሜታዊ ሆና ያወራችበት ቦታ ላይ አለ። ልስቅበት ወይ ደግሞ ልቀልድበት ሳይሆን ትክክለኛ ነገር ነው ያመጣችው። የቲሞችን እንዴት ማቅረብ እንደሚቻል ከእስልምና የተረዳችው ነው እቺ ዛሬ በሚዲያ ሼር ለማድረግ የተገደድኩት። ምክንያቱም እንደዚህ አይነት መልካም ነገሮችን ሼር ሳናረግ መጥፎ ነገርም እኮ እንለቅበታለን አይደል? ስለዚህ እቺ እህታችንን ስለ ሃይማኖታችን ከፍ አርጋ እንዴት የትም እንደምንንከባከብ ተመልከቱ። እንግዲህ ወላይ ይመቻት። እስቲ ሁላችሁም እንደዚህ አይነት ነገር ከፍ አርጋችሁ ሼር አድርጉ። እቺ ልጅ አበረታታት፣ ነገ እንድትደበለቅ ወደኛ እላለሁኝ። እና ስለ ባልና ስለ ሚስት ለምሳሌ በእነሱ ሃይማኖት
2 አይፈቀድም። ለምሳሌ 1 ነው የሚፈቀደው። በቃ 1 ለ1 ነው። ምንም አይነት ወደዚህ ውልፍኝና ውልጥን የለምና ያንንም አንስታለች። 1 ለ1 ይሉና ያችንም ሄዶ ማግባት ስለማይችል ልጆችን ያበረክታል በሌላ ቦታ እንደዛ ማለቷ ፍቃድ ስለሌለው በወንጀል መንገድ ሄዶ ሌሎቹን ይገናኛል፣ እንደፈለገ ይሆናል ነው። ሴቲቷም ልትንዘላዘል ትችላለች፣ ወንዱም ሊንዘላዘል ይችላል። ይሄ ነገር ትክክል አይደለም። ግን በሃይማኖት በሙስሊም የተቀመጠው ያንኛው 4 ድረስ ስለፈቀደ መንዘላዘል አይችልም። እንዳይንዘላዘል ፈቅዶለታል። በቃ ትክክል ነው። እንደዚህ የሚያወራልን እኮ አጣን። የኛዎቹም ጭራሽ አይወዱም። እሷ ግን ሴት ሆና በዚህ ላይ ገብታ እቺ ልጅ አሁን የቲም ሆና ስላደገች ነው ይሄን ሁሉ ያነበበችው። የቲም ሆና አድጋለች። ምክንያቱም የቲም ሆናችሁ ያደጋችሁት እንዴት የሰው ፊት እንደቀጣችሁ ሁላችሁም ይሄ መቼም መናገር አይጠበቅብኝም። ብዙ ፊት ብዙ ነገር አይታችሁ ነው የምታድጉት። የእንጀራ እናትም የእንጀራ እናት የእንጀራ አባት ሊቀጣችሁ ይችላል። ብዙ ነገር ልትሆኑ ትችላላችሁና ብዙ ነገርን አልፋችሁ እዚህ ደረጃ ለመድረስ በቅታችኋል እና ሽልማት ይገባታል ብዬ አስባለሁ። በጣም የምር ነው። ዛሬ ቲክቶክ ላይ ሳገኛት በጣም የተመቸኝ እንትን ነው። ስለዚህ ሁላችሁም መልካም ለመስራት ሞክሩ። እንደዚህ ነው እንግዲህ ያ ነገር ተቀምጧል፣ ግን ብዙ ሰው አይተገብረውም። ተግብሩት። የምሬ ነው፣ ተግብሩት። ለምንድን ነው አሁን በሙስሊም ዘካ ግዴታ የሆነው? ዘካ ሰደቃ መስጠት ጁማ መሐመድ በተለያየ ቀን ከምታገኙት ካላችሁ ገንዘብ ላይ ዘካ መስጠት ለምስኪን መስጠት ግድ ነው። ምስኪን ማለት ደግሞ በቃ ከንትን ነው የሚጀምረው። አያችዋ። ስለዚህ ካላችሁ ላይ ግድ ነው ሰደቃ መስጠት። ሰደቃ ለየቲሞች ነው መጀመሪያ፣ ለጎረቤት ለየቲም ማለት ነው። ሰው ልጅ ለየቲም ምንም ነገር ሳያደርግ ጎረቤት ሳያበላ ጎረቤት ሳያጠጣ እዛ ሄዶ ሀጅ ላርግ ኡምራ ላርግ ቢል አይልም፣ አይሆንላቸውም። ይሄንን እኮ በቃ ተቀምጧል። የሰው ልጅ የቲምን ሳያበላ ሳያጠጣ ከዚህ ብዙ ብር አውጥቼ ብዙ ብር ጨርሼ ሀጅ ላርግ ቢል ተቀባይነት አያገኝም። መጀመሪያ ትልቁ ሀጅ እዙ ያለውን ስነ ስርዓት አሟልቶ ከጨረሰ በኋላ ነው ጉዞ ወደዛ መጀመር ማለት ነው። እና እህታችንን አበሽሯት። በጣም ደስ የምትልናት። ይመችሽ። እኔ 1000 ላይክ 10000 ላይክ ሰጥቻታለሁ። ደጋግሜ በሰጠው ደስ ባላይ ነበረ። ይመቻት።